በጣም የሚያሳዝንና እንዲሁም ደግሞ በጣም ልብ የሚነካ ነገር ነው እያየን ያለ ነው። ሄርሜላ ያለችበት ሁኔታ አሁን ላይ በጣም ከባድ ነው። ይሄም ደግሞ ሆስፒታል ተገኝታለች። ይሄም ሆስፒታል እንድትገኝ ያደረጋቸው አንደኛው ትላንት እነ ማርታና የሄርሜላ እህት ማለት ነው ማርታና አቤል ባወሩት እንዲሁም ደግሞ ፖሊስ ጣቢያ መሄድና ማስመልከት አለብን። ከ24 ሰዓት በላይ አለፋት ይቺ ልጅ አሁን ምን እጠብቃለሁኝ? አንዳለችኝ እህቴ ነበረች። እባክህን አንድ መላ በለኝ። ይሄ ነገር እንዴት ነው? እኔ ግራ እየገባኝ ነው። ምናልባት ደግሞ አብርሃም ፈርቶ ከሆነ ለማስመለከት እኔ አመለክታለሁኝ። ምናልባት ያኔ የሚፈራው ነገር የልጁ እናት ናት፣ እንዲሁም ደግሞ ወንድሙ ነው በሚለው ሀሳብ አሁን ላይ እንደዛ እየተሰማኝ ነው። ስለዚህ እባክህን አንድ ነገር በለኝና መላ እናድርግ። እንደዛ አሁንማ ዝሙ ማለት የለብኝም እያለች ማርታ ባወራችው ነገር አቤልም ደግሞ አይ በቃ እሺ አንቺ ያልሽኝ ነገር ምንንም ነገር ለማድረግ ዝግጁ ነኝ፣ ወደ ኋላ አልልም። ምክንያቱም ካንቺ ይበልጥ የሄርሜላ እህትነቷ እንዲሁም ደግሞ ያመጣኋትም እዚህንም ውስጥ ያስገባኋት እኔ ስለሆነ እኔን ብዙ ነገር ነው የሚጠብቀኝ በዚህ ሁኔታ ጠፍታ ከቀራች እያላ ነበር። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተንም ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼ በያላችሁበት ሰላማችሁ ይብዛ እያልኩኝ መጥቻለሁኝ። ይሄ የመጣሁበት አንደኛው ምክንያት ሁላችንም ሰሞኑን ግራ ከሚያጋባን አንደኛው የሄርሜላ መጥፋት ነበር። ሰው በመሆናችን ብቻ ይቺ ልጅ ጠፍታ ቀራሽ ሲባል በእርግጥ ያኔ እንደ ሰው ለምናስብና እንደ ሰው አገናዝበን ለማያት ማለት ለምናይ እኛ የሄርሜላ መጥፋት እጅጉን አሳዝኖናል። ምክንያቱም ሄርሜላን የምናቃት እዚህ ማለት ማናት ሩታን የምናቃት እዚህ ሚዲያ ላይ ሄርሜላን የምናቃት እዚህ ሚዲያ ከአብርሽ በኩል ነው። ሩታንም በዛው ልክ ሄርሜላንም በዛው ልክ። ስለዚህ ይሄ ነገር የመጣችበት ሁኔታ ወይም ደግሞ የመጣችበት አመጣጧ ጥሩ ባይሆንም እንኳን ነገር ግን የአብርሽና የሩታ ነገር አብቅቶላቸው ከሆነ ያው ማንኛውም ባልና ሚስት ሲፋታ ሌላ ሚስት ወይም ደግሞ ሚስቱም ከባሏ ስትፋታ ሌላ ባል እንደምትፈልግ ሁላ አሁንም ይሄ ነገር ከነሱ አይጀምርም። ሆኖ ከሆነ ምንም ማድረግ አንችልም። ያው አብርሃምም ባለበት ሰላም ይሁን፣ እንዲሁም ደግሞ ሄርሜ ማለት ሩታን ባለችበት ሰላም ሆና ብቻ ጭቅጭቅ የሌለው ቪዲዮ እንዲመጣ ብለን ጠብቀን ነበር። ነገር ግን ደግሞ እንደዛ አልሆነም። እኛ ያሰብነው ሌላ የመጣው ነገር ሌላ ነው። እንደምናየው ሄርሜላ ጠፍታ ሰሞኑን አሁን 3ኛ ቀንዋ መሰለኝ ዛሬ ጠፍታ ነበር። ትላንት እንዳልኳችሁ ማን ነው አቤልና እንዲሁም ደግሞ ማርታ ባወሩት ንግግራቸው አሁን ሄደን ማስመለከት አለብን። አሁን ከ24 ሰዓት በላይ ሆናት። እኔ እህቴ ናት። ምንም ቢሆን ምን አንጀቴ ሊጨክንና እንዲሁም ደግሞ ልቤ ሰላም ሊሰማው አልቻለም። እባክህን የሚጠረጥረው ሰው ካለ ወይም ደግሞ እንዴት እናድርግ እያለችው ነበር ማርታ። በዛን ሰዓት ደግሞ አቤሉም ያው ያኔ ተጠርጣሪዎቹን ሙሉ በሙሉ እየዘረዘራ እየነገራት ነበር። እንደዛ ከሆነ ለምንድነው ሄደን ለፖሊስ አመለከተን ከዛም በኋላ ይሄንን ነገር የእያንዳንዱን ፖሊስ እንዲከታተል ለምንድነው የምናደርገው ነገር? አሁን እኛ ከሐቂማችን በላይ ሆና ከዚህ በላይ የትም መሄድ የትም መንቀሳቀስ አልችልም። እኔም ያው ትሄድበታለች ያልኩት ዘመዳችን ጋር ሁላ ደረስና ትላንት። አሁን ደግሞ ምንድነው የምንጠብቀው ነገር? እባክህን እናንተን ፈርታችሁ ከሆነ እኔ እህቷ አለሁን፣ ችግር የለም፣ ማንንም አልፈራም፣ ምንንም ነገር እንትን አይደለም። ስለዚህ ይሄ ነገር በቃ ከሐቂሜ በላይ ነው። እባክህን ልቤ ምንም ሰላም እየተሰማኝ አይደለም። ሄርሜላ ምን ትሆን? ምን ያላት ስልክ ደግሞ አንድ ነው፣ ያም ደግሞ ስዊች ነው የሚለው። ይሄ ነገር ግራ አጋብቶኛል። እባክህን እያለች አቤል ጋር መጥታ ነበር እንደምናያት። በዛው ተነሳሳ ደግሞ ማም እንደሆነ ከማም ጋር እንደሆነች ሄርሜላን ማም እንደደበቃት ወይም ደግሞ ማም እንዳገታት እስከዛሬ ይሄ ነገር የሚል ነገር አልነበረም። ትላንት በዛው ንግግራቸው መሰለኝ አሃ ነገሩ እንደዛ ከሆነማ ህግ ጋር ከደረሳ ችግሩ ወደኛ ማምጣቱ የማይቀር ነገር ነው እያሉ መሰል እያሰቡ ብቻ እነሱም ይሁን ሌላ ሰው ያው ሆስፒታል አምጥቶ እንደጣሏት ነው የሰማነው ወይም ደግሞ ያየነው ነገር ማለት ነው። ይሄም ነገር ማለት ያኔ እንደ ሰው ያንዴ አንድ ሰው ለምንድነው እናንተ እንደ ሰው የማያስበው ነገር ነው። እኔ ብዙ ጊዜ ጥያቄ የሚፈጥርብኝና እንዲሁም ደግሞ የሆነ ያኔ ጭንቅላቴ ላይ የሚመላለስ ነገር አንድ ነገር አለ። ያኔ እዚህ ጋር ሄርሜላን ማገት ምንም አይነት የሚያስፈልገው ምንም እንትን አለው ብዬ አላስብም። የምሬኔን እዚህ ጋር አስመሳይና እኔ ብዙ ጊዜ ይላችኋለሁ እዚህ ተመልካች ብቻ ነበር
አስመሳያ የሚመስለኝ የነበረው ነገር ግን ደግሞ ከነዛ ከራሳቸው እኩል አብሮ የሚጠጣና አብሮ የሚበላ እንዲሁም ደግሞ አብሮ የሚሰራ ሰው ራሱ አስመሳይ ነው ማለት ነው። ይሄንን ያልኳችሁ ሄርሜላ ምንም ትሆን ምን ያኒ በዚህ ልክ ትታገት ወይም ደግሞ በዚህ ልክ ማድረግ ተገቢ ነው ብዬ አላስብም። አንድ ሰው የሆነ እንደ ሰውና እንደ አንድ ሰው የሚያስብ ከሆነ ነው የሚላችሁ ማለት ነው። እንደው ዝም ብሎ ከመሬት ተነስቶ ይሄ እንዲሆና ከዚህ ገባ ከዚህ ወጣ ያኒ ለማሽቃበጥና እንዲሁም ደግሞ ለማስመሰል አንድ ብሎ ካልተነሳ በስተቀር እዚህ ጋር እኛ ማየት ያለብን ሄርሜላን ሳይሆን የአብርሽና የሩታን መለያየት ብቻ አገናዝበን ካየን ሄርሜላ ላይ ምንም አይነት ጥፋት የለበትም ብላችሁ እንድታወሩ ያደርጋችኋል። ምክንያቱም ከአንድ ሁለት ከሁለት ሶስት ሩታን ራሷ ጠይቃለች። እንዲሁም ደግሞ አብርሃምን ራሱ እባክህን ያልጨረስከው ነገር ካለ እኔ ልቤ እንዲሰበር አልፈልግም ብላ ከአንድ ሁለት አብርሽ ላይ አውርታለች። ማን ሄርሜላ ማለት ነው። ያ ሁላም እንትን ብሎ ዛሬ ደግሞ የሆነችበትና የመጣችበት ሁኔታ ሰው ለሆናችሁ ብቻ የምሬን በጣም አሳዝናል። እንዴ ይሄ ነገር እኔ ቤት ቢመጣብኝና እንዲሁም ደግሞ እህቴ ላይ ቢሆን ደግሞ በአብርሃም በኩል ስትሄዱ እንዴ ወንድሜ ቢሆን ከመጀመሪያው ሚስት ተጣልቶ ሌላ ሰው አፍቅሮ ወይም ደግሞ ሌላ ሰው ማግባት አይችልም እንዴ ቢላችሁ በራስ ብዙ ጊዜ እኔ የሚላችኋለሁኝ ያም ሆና ይህ እናንተ ማንኛውም ነገር ወደ ራሳችሁን አስጠግታችሁ ይሄ ነገር እንዴት ነው ብላችሁ የሚታስቡና አግናዝባችሁ የማያት አቅም ካላችሁ አግናዝባችሁ ሲታዩ ሁሉም ነገር በጣም ቀላል ነው። እኔ አብዛኛው ጊዜ እንደዛ ነኝ። የምሬንን አብዛኛው ጊዜ የሆነ ነገር ሳይ ይሄ ነገር በኔ ቢሆንና ወይም ደግሞ እህቴ ወንድሜ ቢሆን ብላችሁ የዛኔ እኩል ሚዛናዊ እንድትሆኑ ያደርጋችኋል። ለምን እዚህም ጋር ጥፋት ይታያችኋል፣ እዚህም ጋር ደግሞ ጥፋት ይታያችኋል። ያንን ጥፋት ደግሞ በመሃል ያለውን ነገር እንድትፈቱ ወይም ደግሞ ያኔ ትክክለኛ ሚዛናዊ ሰው እንድትሆኑ ያደርጋችኋል ነው የሚለው ብዙ ጊዜ ማለት ነው። ይሄንን ያልኳችሁ ለሄርሜላ ይሄ አይገባትም ሲጀመር አመጣጧ አዎ ጥሩ አይደለም። ግን ደግሞ ማንኛውም ባል ሚስቱን ሲፈታ ሌላ ሚስት ያገባል አይደል? ማንኛውም ሚስት ደግሞ ባሏን ስትፈታ ሌላ ሚስት ታገባለች አይደል? የአብርሽና የሩታ ነገር ደግሞ ትንሽ ሚዲያ ስለወጣ ከዛም ልክ ደግሞ አስመሳይና አሽቃባጭ ስለበዛው እኩል ሚዛናዊ ሰው ስለሌላ ማለት እዚህ አብርሽና ሩታ ላይ የምሬን እኩል ሚዛናዊ ሰው የለም። በነገራችን ላይ አንዱ ሩታን ስለሚወዳት ብቻ ሩታ የምታደርገው ነገር ትክክል ነው የሚለው፣ በዛውም ልክ ደግሞ አብርሃምን የሚወደው አብርሃምን ትክክል ነው የሚለው፣ ሄርሜላንም የሚወደው በዛው ልክ ማለት ነው። ገብታችኋል ብዬ አስባለሁ። ይሄ ማለት ደግሞ የሚያሳየን ነገር አስመሳይነቱና እንዲሁም ደግሞ አሽቃባጭ ሰው እንዳለ ነው የሚያሳየው ማለት ነው። ይሄንንም ያልኳችሁ ሄርሜላ ላይ በዚህ ልክ መገኛቷ ይሄን ደረጃ መድረሷ የምሬንን በጣም ነው ያሳዘነኝ። እኔ እንዴ ሰው ሆናችሁ እንደ ሰው አስቡ። እንደዚህም ብላችሁ ለማሽቃባጥ እንደው ምንድነው የሚባል ነገር አለ። እናንተ አፍ በሚያወራው ጭንቅላት ይለካል ነው እንዴ? እንደዛ የሚባል አባባል አለ ማለት ነው። አሁን እዚህ ጋር ዞር ስትሉ ብዙ ነገር ታያላችሁ። በነገራችን ላይ እንዴ በዚህ ልክ ነው እንዴ ለራሳቸውም የሚያስቡት ወይስ ደሞስ እንዴት ነው እያሰቡት ያሉት? ጥያቄ የሚፈጥርባችሁ ጉዳይ ነው ማለት ነው። ያም ሆነ ይህ ደግሞ ትክክለኛ ሚዛናዊ ሰው ለመሆን ብትሞክሩ አሁንም ተገቢ ነው ብዬ አስባለሁ። እንደዚህም ብላችሁ አታሽቃብጡ፣ አታስመስሉ። እንደ ሩታን እየወደዳችሁት ያኔ ጥፋቷን ስትነግሯት እንዲሁም ደግሞ ትክክል የሆነ ነገር ስታመጣ ትክክል እያላችኋት እንጂ ዝም ብላችሁ ሩታ በሄደችበት ሁላ ትክክልናት ሰው ሆኖ ማይሳሳት ሰው አለ ብዬ አላስብም። አብርሽም ቢሆን እንዲሁም ሄርሜላን ብትሆን እኛም ቢሆን ሰውነን እንሳሳታለን። የሆነ ነገር አስተካክላለሁ ስንል እናበላሽዋለን አይደል? ስለዚህ እነዚህም ሰዎች እንደዛ ሊሆንባቸው አንዳንዴ ይችላል። ገብታችኋል ብዬ አስባለሁኝ። ለማንኛውም ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ቸር ቆዩልኝ። በሌላ እስከምመለስ ድረስ